ማርኮን ሉሊት የያዘችበትን ሚስጥር እንዳታጋልጥበትና አሳልፋ ለአባቱ እንዳትሰጠው ትልቅ ስጋት ስለሆነችበት ሉሊትን ከቤት በማስወጣት ቅድስት ሉሊትን ከቤት አስመለጠቻት በማለት ለአባቱ በመናገር አባቱና ቅድስት በከባዱ ተጣሉ። ሱራፌልም እናቴን ማንም ሰው እንዲናገርብኝ አልፈልግም በማለት ስለተፈጠረው ነገር ባይገባቸውም፣ ነገር ግን ደግሞ ሱራፌል ከዚህ ቤት እንውጣ፣ ከዚህ በኋላ እዚህ ቤት መኖር አይጠበቅብንም፣ እኔ ደርሽልሻለሁ፣ እኔ አንቀባረር ያኖርሻለሁ በማለት እናቱን ይዞ ከዛ ቤት ለመውጣት ይወስናል። ነገር ግን አባታቸው ሉሊት ከዚህ በኋላ ካመለጠች እስካሁንም ደግሞ በጣም ብዙ ጊዜ ስላለፋቻቸውና ማርኮ ሉሊትን መያዝ ስላልቻለ አባቱ በጣም ተበሳይቶ ስለነበረ ሉሊት አሁን የመለጠችው በእነሱ ምክንያት ነው፣ ስለዚህ ከዚህ በኋላ ልንይዛት አንችልም በማለት አባትየው በጣም ስለሰጋና ፍርሃት ስላደረበት ሱራፌልን እና እናቱን እንደዚህ በቀላሉ አልለቃችሁም በማለት እያስፈራራቸዋል። ሰላም ጤና ይስጥልኝ ውድ የሃይማኖት ቤተሰቦች፣ ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደዚሁም ቪዲዮን ላይክ እያደረጋችሁ ጀምሩ። የቅድስትና የሱራፌል አድናቂ የሆናችሁ ማለት ነው። ማርኮን እንግዲህ የአባቱን ወንድሙን በመግደል በጣም ብዙ ወንጀሎችን ሰርቷል። ይህንን ሚስጥር የምታውቅበት ደግሞ ሉሊት ብቻ ስለሆነች ሉሊት የምታውቀውን ሚስጥር ደግሞ አባትየውም እንደምታውቅ በደንብ ጠንቅቀው ስለሚያውቅ ሉሊትን ልናናዘዛት ይገባል በማለት ሉሊትን ቤት ድረስ በማምጣት አፍነው ይዘዋት ነበረ። ነገር ግን ይህን ሁሉ ነገር ያደረገው ማርኮን ስለሆነ ማርኮን ደግሞ ይህ ተንኮልና ሴራው እንዲጋለጥበት ስለማይፈልግ ሉሊት የያዘችውን ሚስጥር ይዛ ከዛ ቤት እንድትወጣ ካደረገ በኋላ በአንድ ድንጋይ ሁለት ወፍ በማለት እንደዚሁም ደግሞ እንጀራ እናቱንና ወንድሙን ከዛ ቤት እንዲወጡ ለማድረግ እየሞከረ ይገኛል። ነገር ግን አባትየው ሉሊት ከዚህ ቀደም ማምለጥ የለባትም፣ ስለዚህ ካመለጠች ይሄ የመጨረሻችን ነው የሚሆነው ብሎ ዝቶና አስጠንቅቆ ስለነበረ ማርኮን ይህንን አጋጣሚ ተጠቅሞ እሷን አስመልጦ በእነሱ በማሳበብ እነሱ ከአባታቸው ጋር ከባድ ጸብ ውስጥ እንዲገቡ አድርጓቸዋል። በሌላ በኩል ፂ እንግዲህ እውነቱን አውቃለች። ከዚህ ቀደም እሷ ላይ የተፈጠረው ነገር አቢል ነው በማለት አቢል ላይ ክስ መስርታ በጣም ብዙ ነገሮችን ስታደርገው ቆይታ ነበረ። አሁን ላይ ግን በስተመጨረሻ ሱራፌል እውነቱን አፍንድቶ ተናግሯል። ፂ ከሱራፌል የሰማችው ነገር በጣም አስደንግጧት ስለነበረ ራሷን እስከ መሳት ደረጃ ደርሳ ነበር። ነገር ግን ፂ ራሷን ከሳተችበት ስትነቃ ራሷን ያገኛችው እነ ሱራፌል ቤት ነበረ። ሱራፌል እንግዲህ ስታየው በጣም ደንግጣ ስትጮህ ስለነበረ ሱራፌል አፏን አፍኖ በመያዝ በጣም ብዙ ሲያስጨንቃት ነበር። በዚህ አጋጣሚ ፂ በድጋሚ ራሷን ስታ ትወድቅና ትደክማለች። ምክንያቱም ሱራፌል አፏን አፍኖ በጣም ብዙ ሲታገላት ስለነበረ ሱራፌል ይህንን ነገር ያደረገበት ምክንያት እንግዲህ ፂ ድምጽ ባወጣች ጊዜ አባትየው ወይም ደግሞ ማርኮን እዛ ቤት ውስጥ ስላሉ ድምጿን ሰምተው ወደዛ ከመጡ ጥሩ ነገር አይፈጠርም በማለት እንደዚሁም ማርኮን እነዚህ ቤት እየሄደ በጣም ብዙ ጊዜ ሲያስጨንቃቸውና ሲያስፈራራቸው ስለነበረ ፂ ይሄንን ነገር ማየት የለባትም ብሎ ሱራፌል ስላሰበ ነበረ። ፂ ግን ይሄንን ነገር ስላልተረዳችው ሱራፌል በጣም ክፉና እንደዚሁም ደግሞ እሷን የህይወቷ መበላሸት ምክንያት እንደሆነ አድርጋ ስለምታስብ ሱራፌልን በጣም እንደጠላቸው ነበር ስትናገር የነበረው። ቅድስትንም ስታያት ከዚህ ቀደም በሉሊት አማካኝነት ነፂ ቤት መታ ስለነበረ አስታወሰቻት። ቆይ አንቺ እኛ ቤት መተሻል ነበር ወይ በማለት እንደዚሁም ደግሞ ፂ ልካት ይቅርታ ሉሊት ልካት ከሆነ እዛ ቤት እየመጣችሁ እንደዚሁም ደግሞ እኔ የሱራፌል እናት ነኝ ተረጋጊ በማለት ስትናገራት ስለነበረ ፂ ሁሉንም ነገር ስታገናዝብ ሱራፌልና ማርኮን ወንድማማች ናቸው፣ ይቺ ሴት ደግሞ እናታቸው ናት ማለት ነው በማለት ነገሩ ሁላ ውስብስብ ይልባታል። ፂ እስካሁን እሷ ላይ የተፈጠረው ነገር እውነቱን ማወቋ በጣም ደስ ቢልም ነገር ግን ፂ በጣም ያልጠበቀችውና ያላሰበችው ነገር ስለሆነ በጣም ደንግጣለች። በሌላ በኩል እንግዲህ ቃል ፂ ላይ የተፈጠረው ነገር ሁሉንም ነገር ስላወቀ ለዚህ ሁሉ ነገር ተጠያቂው ሱራፌል እንደሆነ ስላወቀ ምናልባት አሁን ፂ ከቤት ስለጠፋች እሱ ይዟት ጠፍቶ ሊሆን ይችላል፣ እሱም ደግሞ ቤት እየመጣ አይደለም በማለት ቃል ፂን በመፈለግ ላይ ይገኛል። ነገር ግን ፂን እስካሁን ድረስ ሊያገኛት አልቻለም። ሱራፌልም እንድትረጋጋና ፂ እንድትረዳው ስለሚፈልግ ነገሩን ሁሉ በእርጋታ ሊያስረዳትና
ያ ሁሉ ነገር የተፈጠረውና ህይወቷን የተበላሸው በአንድ ቀን ስህተትና በአጋጣሚ እንደሆነ ሁሉን ነገር ሊያስረዳት ይሞክራል። ጽ ግን ሆን ብሎ እንዳደረገው አድርጋ ስለምታስብ ሱራፌልን በጣም እጠላሃለሁ፣ በጣም ጨካኝ ሰው ነህ በማለት ትጮህበታለች። ሱራፌል የጽ ሁኔታ በጣም ስላስፈራውና ስላስደነገጠው መናገር አልነበረብኝም፣ ጽ በዚህ ከቀጠለች በጣም ትጎዳለች በማለት ለጽ ያስብላታል። አሁን ላይ እስከ ዛሬ ድረስ እነሱ ቤት ዘበኛ ሆኖ የቆየበት ምክንያት ጽ አሁን ላይ ግልጽ ብሎ ይታወቃታል። ሱራፌል እንግዲህ ዘበኛ እንዳልሆነና በጣም የሀብታም ልጅ እንደሆነ ቀደም ብሎ ነግሯት ስለነበረ እንደዚሁም ደግሞ አቤል ላይ ያን ሁሉ ነገር ስታደርግበት እያወቀ ዝም ያለው ሆን ብሎ እንደሆነ ስትረዳ ጽ በጣም በሱራፌል ትናደድበታለች። አሁን ላይ ሱራፌልና ቅድስት ከዛ ቤት እንዲወጡ ታዘዋል። ነገር ግን ደግሞ ጽን እንዴት አድርገው ወደ ቤት መመለስ እንዳለባቸው ያስባሉ። ሱራፌል ከዚህ በኋላ እዛ ቤት ውስጥ ዘበኛ ሆኖ መቀጠል አይችልም። ምክንያቱም እውነቱ ስለወጣ እዛ ቤት ውስጥ የሚቆይበት ምንም አይነት ምክንያት የለም። እስካሁን ያልታወቀውና ያልተገለጠው የማርኮን ሴራና ተንኮልም ደግሞ እንደዚሁ እንደቀጠለ ይገኛል። ማርኮን አሁን ላይ ማንም ሰው እዛ ቤት እንዲኖር አልፈልግም። ሁለቱን ከዛ ቤት ካስወጣ በኋላ አባቱንም ቢሆን እንደምንም አሳምኖና አባቱን አስወግዶም ቢሆን ያለውን ሀብት ንብረት በግሉ ለማድረግ ይፈልጋል። በዛ ላይ ደግሞ የአባቱን ወንድም የገደለው እሱ ስለሆነ እንደዚሁም በጣም ብዙ ወንጀሎችን ስለሰራ ይህንን ነገር አባቱ ካወቀ በጣም ሊያዝንበት ስለሚችልና እንደዚሁም ደግሞ ከውርስ ሊሰርዘው ስለሚችል ይህ ነገር በጭራሽ እንዲታወቅበት አይፈልግም። ቅድስትና ሱራፌል ከዛ ቤት ሲወጡ ቅድስት ምንም አይነት ውርስ ማለትም የሀብት ክፍል እንዳትጠይቅ አስጠንቅቋት፣ አንቺ ምንም አይነት ድርሻ የለሽም፣ ሁሉም ነገር የእናቴ ነው በማለት ቅድስትን በማስፈራራት እንደዚሁም ከዚህ ቤት ከወጣችሁ በኋላ በእጄ ናችሁ፣ መቼም ቢሆን አለቃችሁም በማለት እያስፈራራ ከዛ ቤት እንዲወጡ አድርጓቸዋል። ሱራፌል እንግዲህ ከዛ ቤት መውጣታቸው ምንም ነገር ግድ አልሰጠውም። ምክንያቱም እኔ ሰርቼ እናቴን ማስተዳደር እችላለሁ፣ ከዚህ ቤት ሁልጊዜ ከመጨቃጨቅና ከመጣላት ይሻላል በማለት እናቱን ይዞ ከዛ ቤት ለመውጣት ይወስናል። በሌላ በኩል ሉሊት እንግዲህ ማርኮን ከዛ ቤት እንድትወጣ ይፈቅድላት ምክንያት ምን እንደሆነ ባታውቅም፣ ነገር ግን ማርኮን ከዚህ ቤት እንድትውጭ ይፈልጋለሁ፣ አሁኑኑ ውጪ ብሎ ሲለቃት እንዴት ነው ሊለቀኝ የቻለው የሚለው ነገር ትልቅ ጥያቄ ሆኖባታል። ምናልባት ሁሉንም ነገር ለአባቱ እንዳልናገር ሊሆን ይችላል በማለት ሉሊት ታስባለች። ቤት ውስጥ በሉሊት ምክንያት በጣም ብዙ ነገሮች ተፈጥረዋል። ገነትና ሜርሲ የሆነው ፖሊስ ጣቢያ በመሄድ ሉሊት ጠፍታለች ብለው አመልክተው ነበረ። ነገር ግን ይህንን ባደረጉበት ቅጽበት ሉሊት ወዲያውኑ ወደ ቤት ትመለሳለች። ቤት ውስጥ እየተፈጠረ ያለው እና በተደጋጋሚ ማርኮን እዛ ቤት ውስጥ እያደረገ ያለው ነገር በጣም ስላስጨነቃቸው እና ስላሳሰባቸው ከዚህ በኋላ እዚህ ቤት ውስጥ እንዳይመጣ እንደዚሁም ደግሞ የሱራፌል ሰላይ መሆን እዛ ቤት ውስጥ ስለተጋለጠ ሕግ ማወቅ ጥሩ ነው ብለው አሳውቀዋል። ምናልባት ማርኮን በዚህ ሂደት ፖሊስ እጅ ሊገባና ሊጋለጥ ሊችልም ይችላል። በሌላ በኩል እንግዲህ ዳጊ ያለበት ሁኔታ ገነትን በጣም እያሳሰባትና እያስጨነቃት ይገኛል። ዳግም ቀን ከቀን ጸባዩና ባህሪው በጣም እየተቀያየረ እንደዚሁም ደግሞ ሱሰኛ እየሆነ መጥቷል። እንግዲህ ሉሊትንም ለማርኮን አሳልፎ የሰጣት እሱ ስለሆነ ማርኮን በሰጠው ገንዘብ ደግሞ በመጠጣት ቤት ውስጥ በጣም ትልቅ ብጥብጥ እንዲነሳ ለማድረግ እየሞከረ ነበር። ገነትም የልጇ ሁኔታ በጣም ስላሳሰባት ቆይ ከመቼ ወዲህ ነው እንደዚህ እየሆንክ ያለኸው? ደግሞስ ብሩን ከየት እያመጣ ነው እንደዚህ የምትጠጣው? በማለት ዳግምን ትጠይቀዋለች። ዳግምም አይመለከትሽም፣ እኔ እኮ ከዚህ በኋላ ትልቅ ሰው ነኝ፣ የምፈልገውን ነገር የማድረግ መብት አለኝ በማለት ገነትን ምንም ነገር እንድትናገረውና ልታስቆመው እንዳትሞክር ያስጠነቅቃታል። ገነት ምናልባት ወደ ቀድሞ ሌብነት ተመልሰ ከሆነ እንደዚሁም ደግሞ ሉሊትን አሳልፈ ሰጥተሃት ገንዘብ ተቀበለ ከሆነ ልጄ ስለሆንክ ብቻ አልምርህም፣ አሳስርሃለሁ በማለት ዳግም ላይ ትዝትበታለች። ዳግም ምንም ነገር ስለ ሉሊት የሚያውቀው ነገር እንደሌለና እሱም ደግሞ 18 ዓመት ስለሞላው የፈለገውን ነገር የማድረግ መብት እንዳለው አስረግጦ ለገነት ይነግራታል። ሌላው እዚህ ቤት ውስጥ ሁሉም ነገር እንዲታወቅና እንዲጋለጽ ምክንያት የሆነችው ሰኒም ለቃል በተናገረችው ንግግር ከሱራፌል ጋር በጣም ትልቅ ጸብ ውስጥ እንደገባችና ስለ ሱራፌል የተፈጠረውን ነገር መናገሯ ሱራፌልን በጣም አናዶታል።
ቃልም እንግዲህ ሱራፌል ጋር በተደጋጋሚ ስልክ እየደወለ ስለተፈጠረው ነገር እንዲያስረዳው ለመጠየቅ ቢሞክርም ሱራፌል ግን በጭራሽ ስልክ ሊያነሳለት ፈቃደኛ አይደለም። አሁን ላይ ቃል ምናልባት ሱራፌል ፂን ሊወስድብኝ ይችላል የሚል ትልቅ ስጋት አድሮበታል። እናንተስ ፂ የማ ብትሆን ብላችሁ ታስባላችሁ? የሱራፌል ወይስ ደግሞ የቃል? ሱራፌል በነገራችን ላይ በጣም ያሳዝናል። ይህ የተፈጠረው ነገር እሱ አውቆ ያደረገው ነገር ባይሆንም ነገር ግን የፂን ህይወት በጣም እንዲበላሽ ምክንያት ቢሆንም ነገር ግን ደግሞ ለፂ በጣም የሚገባት አይነት ወንድ ነው። ፂ አብረው ብትሆን በጭራሽ የሚጎዳት አይነት ሰው አይደለም። ስለዚህ ከቃል ይልቅ ከሱራፌል ጋር ብትሆን ይሻላል፣ እንደኔ ሀሳብ ማለት ነው። እናንተም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ውድ የሀረግ ድራማ ተከታታዮች እንደዚሁም የሃይማኖት ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። ቪዲዮን ላይክ ያላደርጋችሁ ላይክ አድርጉ። እስከ መጨረሻ ያዳምጣችሁ ከልብ አመሰግናለሁ።